ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምናላችሁ። እንግዲህ እንደገና መጥቻለሁ። አንዳንድ ጊዜ ያው በአየር ላይ ያሉ አንዳንድ የክህደት ሀሳቦችንም እንደው ለትውልዱ ለማንቃት ያክል ማንሳት አለብን ብዬ አምናለሁ። እንደገና ደግሞ ነገሮችን በማገናዘብ ደግሞ መልካም ነገር ለሚያደርጉትም ደግሞ መልካምነትን ላደረጉት ነገር ደግሞ እያንዳንዱን ነገር ማሳየት ፈልጋለሁ። እንግዲህ አንዳንድ ጊዜ መጽሐፍ ቅዱሳዊ መልሶችን ሁሌ እንደምንመልስ በቲክታክ ላይ ታውቃላችሁ። በዚህ በሶሻል ሚዲያ ላይ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊ እና ኢኮኖሚያዊ ነገር ስለምናወሳ አንዳንድ መልሶች መስጠት ግዴታ አለብን ብዬ አምናለሁ። እንግዲህ አሁን ማቀርብላችሁ ሰው እንግዲህ በቴዎሎጂ ኮሌጅ መምህር ነኝ ይላል። እንደገና ማስተርስ አለኝ ይላል። ሀልዋት በሚባል ቤተክርስቲያን ሰባኪ ነኝ ይላል። እንዲህ ነኝ ይላል፣ እንዲህ ነኝ ይላል። ግን እስኪ የእውቀቱን ጥግ ላሳያችሁና በእውነት ለመናገር መጽሐፉ ግን እሱ እንደሚለው ነው የሚተረጎመው የሚለውን ነገር እንደ ፕሮቴስታንቶች ቆም ብላችሁ እንድታስቡ በፍጹም ትህትናና አክብሮት። ይሄ ልጅ እንግዲህ ይሄን ቪዲዮ እንኳን ከለቀቀ በኋላ በውስጥ ጽፌለታለሁ። በእያንዳንዱ ቪዲዮ ላይ ተከታትዬ ጽፍለታለሁ እና አንድ ሰሞን ሲያምረው ኦርቶዶክስ መሆን አማረኝ ይላል፣ ናፈቀኝ ይላል። ግን ኦርቶዶክስን ፈጽሞ አያውቃትም። እርግጠኛ ሆኜ የምነግራችሁ ከኦርቶዶክስ ወጣን የሚሉ አብዛኞቹ ኦርቶዶክስ ተዋሕዶን አያውቋትም። አወቋት የምላቸው እንኳን በቅራቅቦ ለሆዳቸው ሲሉ እምነታቸውን የቀየሩ አሉ። ስህተት ነች የሚሉባት ግን አንድም እንከን አያገኙባትም። እስኪ ለምሳሌ ይሄ ሰው እንመልከተው። እንግዲህ የሚያነሳው ሀሳብ ሮሜ ምዕራፍ 4 ቁጥር 5 ነው። እንስማው። 1000 ዓመት ቢሰጣችሁ መዳናችሁን በስራችሁ ልታጸኑ አትችሉም። መዳንን በራሴ ስራ አጸናለሁ ማለት ልክ ኪሊማንጃሮ ተራራን በአንድ ጣት እንደ መግፋትና ለመጣል እንደመሞከር ያለ ሞኝነት ነው የሚሆነው። አስቀድሞውኑ እግዚአብሔር ሊያድን የወደደው በራሱ ስራ ሊመካ የማይችለውን ሊጸድቅ የማይችለውን ደካማና ኃጢአተኛ ሰው ነው። ስለዚህ ድነት ያለው እግዚአብሔር ባዘጋጀው መንገድ ውስጥ በመሆን በክርስቶስ ኢየሱስ ስራ የሚገኝ ነፃ ስጦታ እንጂ መልሶኛ ስራ ላይ የተመሰረተ ነገር አይደለም። መጽሐፉም የሚለው ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ነው የሚለው። የማይሰራ የሚለው መስራት የማይፈልግ ሳይሆን መስራት የማይችል ሰው ነው። ስለዚህ በስራው ሊጸድቅ የማይችል ሰው ማለት ነው። ምንም አይነት ፖሲቢሊቲ ዚሮ ፖሲቢሊቲ ያለው ሰው ማለት ነው። በስራው ለመጽደቅ ወይም ጀስቲፋይድ ለመሆን ዚሮ ፖሲቢሊቲ ያለውን ሰው ነው የሚያሳየው። ስለዚህ መጽሐፉም የሚናገረው በእኛ ስራ ሳይሆን በእሱ ስራ እንደጸደቅን ነው እና ጽድቅ የሚገኘው በክርስቶስ ኢየሱስ በማመን ብቻና ብቻ ነው። እሺ እንግዲህ ሳሚ ያነሳው ሀሳብ እውነት እሱ እንደሚለው ነው ወይ መጽሐፉ የሚያወራው? እንግዲህ ሐዋርያው ቅዱስ ጳውሎስ ቤተክርስቲያን በቅዳሴው ላይ ሁሌም እንደምታወሳው ሰናይ መልእክት፣ ድንቅ መልእክት ከጻፈልን የክርስቶስ ባሪያ ደግሞ ሐዋርያ እውነት ለመናገር ቅዱስ ሐዋርያው ጳውሎስ ሳሚ እንደሚለው ነው ወይ? አሁን እውነት ለመናገር እሱ እንደሚለው ነው። በነገራችን ላይ ፕሮቴስታንት ወንድሞቼ በእርጋታ ሁላችንም መማማር ስላለብን አንድ ነገር ማሰብ አለብን። አሁን ለምሳሌ ወንድማችን የሮሜ መልእክት ምዕራፍ 4 ነው እያነበበ ያለው። ግን አንስቶ ፒክ ያደረጋት ቃል አንድ ነገር ነች። ነገር ግን ለማይሰራ የሚል ቃል ነው። ስለዚህ እችን ቃል አነሳና ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ይህ ምን ማለት ነው? እንግዲህ ሐዋርያው ቅዱስ ጳውሎስ ከጻፋቸው 14 ደብዳቤዎች አንዱ ደብዳቤ የሮሜ መልእክት ነው። እንግዲህ በሮም አይሁዳዊ የሆኑ ክርስቲያኖች ወይም ከአይሁድ ወደ ክርስትና የመጡ እንደገና ደግሞ ከአሕዛብ ወገን ደግሞ ወደ ክርስትና የመጡ አለ። በነዛ እንግዲህ የሮም ታሪካዊ ዳራን ማጥናት እውነት ለመናገር እኔ በማስተርስ ደረጃ አለኝ የሚል ሰው ለዚህ ነው ብዙ ሰው ፌክ ነው ብዬ የምናገረው።
መጽሐፉን እንኳን በቅጡ ማየት እኮ ይጠበቅብናል አይደለ? እና ከአይሁድነት ወደ ክርስትና እንደገና ከአሕዛብነት ወደ ክርስትና የመጧል። አሁን ሳሚ የሚለው ቃል እውነት ለመናገር በዚህ ቦታ ላይ በዚህ አውድ የተጠቀሰው ስራ ብሎ የሚናገረው ወይንም ለማይሰራ የሚለው ቃል እውነት ለመናገር እሱ እንደሚለው መባ፣ መጋደል፣ ጸሎት በእኛ ፍሬ የማፍራትን ነው እያለ ያለው። አሁን እሱ እንደዚህ አስመስሎ ሲናገር በጣም ነው ያፍራለሁ ማለት ነው። በነገራችን ላይ ሳሚ በውስጥም ነግሬ ያለው ምዕራፍ 4 ከመጀመሪያ ሩቅ ሳትሄድ 4 ብታነበው ለሚሰራ ደሞዙ ይላል። ለሚሰራ ደሞዙ ከዛ በኋላ ለማይሰራ የሚለው ቃል በቃል የተተረጎመው ግርዘት ነው። ሐዋርያ ቅዱስ ጳውሎስ በዛ ዘመን የነበሩ አይሁዳውያን አማንያን አሉ። በግርዘት የዘላለም ሕይወት እናገኛለን ብለው ለሚያስቡ የአብርሃም ልጆች ነን ለሚሉ፣ ስለዚህ ለማይሰራ የሚለው ግርዘትን ነው። ሌላ ነገር አንተ እንደምትለው አሁን ቤተ ክርስቲያን እንደምትለው እውነተኛ የእግዚአብሔር ቃል ለሚለው ስራ የሚለውን ለማጣጣል አይደለም። እኛ ኦርቶዶክሳውያን እንግዲህ በግርዘት ኦርቶዶክሳዊ የዘላለም ሕይወት ታገኛለህ ብለህ አታስተምርም። ግርዘት አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ከተባለ በኋላ እግዚአብሔር ለአባታችን ለአብርሃምና ለዘሩ ከሰጠው የኪዳን ሕግ አንዱ የእግዚአብሔር ሕዝብነት ከሚያሰኘው ግርዘት ነው። ግርዘት ደግሞ በመጽሐፍ ቅዱሳችን ላይ በጥምቀት እንደተቀየረ በግልጽ አማርኛ ይናገራል። ስለዚህ አሁን አንተ የምትተረጉመበት ትርጉም እዛው አውዱ ላይ እንኳን እስፔሻሊ ደግሞ ቁጥር 10 ላይ እውነት ለመናገር 4:10 ላይ ደግሞ በግልጽ አማርኛ እንደዚህ ብሎ ይናገራል። እንዴት ተቆጠረለት? ተገርዞ ነው ወይስ ሳይገረዝ ብሎ ይናገራል ማለት ነው። እና ሙሉ አውድ አንብባችሁ በተተረጉሙ ደስ ይለኛል። ስለዚህ ይሄ አሁን እኛ ለምሳሌ በእምነት ብቻ የሚል ትምህርት የለም። እኛ ድነናል፣ እየዳንን ነው፣ እንድናለን የሚል ትምህርት ነው ያለው። መጽሐፍ ቅዱስም ይሄን ነው ያለው። ድነናል ስንል ከክርስቶስ ቤዛነት ጋር ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ ሆኖ ራሱ መስዋዕት ስንል የዓለምን ኃጢአት የሚያስወግድ እግዚአብሔር በግ፣ ራሱ መስዋዕት አቅራቢ ሲባል ሊቀ ካህናችን፣ ራሱ መስዋዕት ተቀባይ ስንል እግዚአብሔርነቱን እንግዲህ እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። በዚህ ጉዳይ ላይ ድነናል ስንል ማምላክም መላእክቱም ማንም በዚህ ጉዳይ ላይ አልገባም። ቤዛ የሆነን በቀራንዮ መስቀል ላይ የተንጠለጠለልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ግን ጌታ ያደረገውን እንዴት ነው አንተ ይህንን ምስጢር እንዴት ነው የተቀበልከው? በእምነት ብቻ የሚል ነገር የለም። እሱን እመጣበታለሁ ከፈለግ። በእምነት ብቻ በነገራችን ላይ በእምነት ብቻ እኮ ካልክ ሰይጣንም ያምናል። መጽሐፍን በቅጡ አንብብ። ያዕቆብ ምዕራፍ 2 ላይ አንብብ። ከስራ የተለየ እምነት የሞተ ነው፣ አንተ ከንቱ ሰው ብሎ ይናገራል። ስለዚህ ድነናል ስንል የክርስቶስ ቤዛነትን የክርስቶስ የከፈለውን ዋጋ ቤተክርስቲያን እንዲህ ነው የምታስተምረው። አንተ እንደምትለው በግርዘት የዘላለም ሕይወት ይገኛል ብላ ቤተክርስቲያን አታስተምረው። ሁለተኛ መዳናችሁን ዕለት ዕለት ፈጽሙ ይላል። መዳናችሁን ዕለት ዕለት ፈጽሙ። መዳናችንን ዕለት ዕለት ባንፈጽምስ ዋን ሴቭድ ኦልዌይስ ሴቭድ ጤነኛ ትምህርት አይደለም። ስለዚህ ዕለት ዕለት ፈጽሙ። ያ ብቻ እንዳይመስልህ የሉቃስ ወንጌል ምዕራፍ 13 ቁጥር 23 ላይ በጠባቧ በር ለመግባት ተጋደሉ ይላል። ተጋደሉ፣ ፍሬ አፍሩ። አሁንም ልንገር፣ ስለዚህ እየዳንን ነው፣ ዕለት ዕለት መዳናችንን እየፈጸምን ነው። ከዛስ እስከ መጨረሻ የሚጸና እርሱ ይድናል ይላል እግዚአብሔር ቃል። እርሱ ይድናል። እስከምን? እስከ መጨረሻ የሚጸና
እና መጽሐፍ ቅዱስ ማንበብ ጥሩ ነው፣ መመርመር ጥሩ ነው፣ ማየት ጥሩ ነው። ግን እንደ ራስ አትፍታው። እዚህ ጋር አሁን በግልጽ አማርኛ ለማይሰራ የሚለው ግርዘት አንተ እንደምትለው ስራ አይደለም። እና እባክህ ብታስተውሉ ጥሩ ነው። እች ቤተክርስቲያንን ቀርባችሁ ብታውቋት ደስ ይለኛል። ሮሜ ምዕራፍ 4 ስታነብ ሙሉን አንብብ፣ እዛው ላይ መልስ ይሰጣል። ይቅርታ ትጠይቅ ይሆን? እንጠብቃለን። ለማንኛውም በግልጽ አማርኛ አንተ እንደምትለው አይደለም። መጽሐፍ ቅዱሳችን በእምነትና ምስጢራትን በመፈጸም በስራ ነው የዘላለም ሕይወታችንን አቺቭ የምናደርገው። በእምነት ብቻ የሚል ትምህርት የለም። እሱ ሁሌ እንደምለው የዘልዛላ ትምህርት ነው። ያጠፋል። ዋን ሴቭ ዶሌ ሰብን እንደፈለግኩ በዚህ ኃጢአት ብሰራ ብለ ያጠፋሃል። ከሉተር በፊት እንዲህ አይነት ትምህርት ያስተማረም ሰው የለም። እና ንቃ እያልኩ ነው። በመጨረሻ እንግዲህ ከዚህ በፊት እንደው አማን ሻሎም ተሰብስበው የተናገሩትን ሀሳብ እንስማና እንመጣለን። እስኪ እንስማቸው። ኤግዛክትሊ እኔ ኦርቶዶክስ ያስገብቻ ምናጭቄ አላውቅም። እኔ በስርዓቱ ነው የምናወራው። የኔም ደግሞ ሞሮፍ እነሱን የማስገባት አይነት ፕሮግራም አይደለም። የኛዎቹን ግቡ፣ ጥያቄ ጠይቁ ምናምን ነው በብዛት የነበረው። ግን እነሱን በተመለከተ በህብረት የገባንባቸው ቤቶች ግን ቀፋፊዎች ነበሩ። በቃ ሌላ ምንም ማለት አይቻልም። ህጅጂ ምናምን እየተባለ የሚወጣበት ውጣ እዛ ሄደ ተስካርን እንትን በለው ምናምን ሲባል የነበረበት ነውና አፍር ያለው for the first time እንደዚህ አይነት ነገር መሬት ላይ ያለ ነገር ስመለከትና ምናልባት ከዚህ በኋላ ባለው ሚዲያው እስካለ ድረስና ምናልባትም የተሻለ ሚዲያ መጥቶም ወደዛ እስክንሻገር ድረስ መሆን ያለበት በቃ ተለያይተን ለለያይ የማንችል እንደው አነሰ ቢባል ኢትዮጵያዊነት እንኳን ያጋመደን ሃይማኖቱን እንኳን ዞር ብታረግ ያጋመደን ገመዶች ነንና በፍቅር ነገሮችን ማድረግ ይኖርብናል። እኔ በግሌ ይቅርታ መጠየቅ የምፈልገው ነገር አለ። መግጠም ካልነበረብኝ የቲክቶክ ላይ ወንጌላውያን ስለ እምነቱን አይደለም የማረጉን ነው እያልኩ ያሉት ከፊት ለፊት መግጠም ካልነበረብኝ ከሃይማኖቱ ወጣን ከሚሉ ግለሰቦች ጋር በመግጠም ኦርቶዶክሳዊ በተሰደበበት ገስት ላይ የተገኘውባቸውን እነሱ ሰዎች ጋር ነው አማን ተብሎ እንዲጠራ የተደረኩበትን ሞመንት በሙሉ ይቅርታ መጠየቅ ፈልጋለሁ። ከዚህ በኋላ በእንደዚህ አይነት ጥምረት እናንተ በምትዋረዱበት፣ እናንተ በምትነኩበት፣ የእናንተ ስም በሚነሳበት፣ በምትጠለጠሉበት ቦታ ላለመገኘት ቃል እገባለሁ። በጣም ደስ የሚል ነው። ያ ወንጌል ሰዎቹን ማናደድ አይደለም፣ ማበሻቀጥም አይደለም። ወንጌል እነዛ ሰዎችን እንደማያውቁም አለማወቃቸውን ገልጦ ማሳየትም አይደለም። ወንጌል ኢየሱስ ነው። ወንጌል ስለተሰቀለው ደግሞ ስለሞተው ከሞት ስለተነሳው ነው። እና አንዳንድ ጊዜ ኢየሱስ መስቀል ላይ በመሞትና በጭንቅ በመወጋትና በመገረፍ የገለጠውን ያን ፍቅር እኛ ሰዎችን በነገር ጅራፍ በመግረፍ ልናበላሸው ጫፍ ላይ ስንደርስ እናያለን። እና የተካረረውን የሃይማኖት ንግግሮችን ስታይ፣ መጓተቶችን ስታይ የወለዳቸው ከወንጌል ያፈነገጠው ባህሪያችን፣ በተለይ ሚዲያ ላይ ያለው ባህሪያችን። ስለዚህ በፍቅር ያንን ነገር መልእክቱን ማስተላለፍ የምንችልበትን መንገድ ማስተካከል ልክ ነው። እኛም እንግዲህ የየራሳችንን ድንጋይ ባዋጣንበት ይቅርታ እንጠይቃለን። እንትን ነው በእያንዳንዱ አጋጣሚዎች የሁኔታ የመልክ አለ ብዬ አስባለሁ። 100% እርግጠኛው የምናገረው ያ የታየው መልክ የልጁ መልክ አይደለም። በየትኛውም ምልልሶቻችን በየትኛውም ንግግሮቻችን ውስጥ የልጁን መልክ አላሳየንም። ያንን የልጁን መልክ ባላሳየንባቸው በእያንዳንዱ ንግግሮቻችን ውስጥ ደግሞ ለወንጌል እንቅፋቶች ሆነናልና የሆነ ሰው ይቅርታ እስኪጠይቅ ኤክስፔክት አናደርግም። እኛ ግን በንግግሮቻችን በአካሄዶቻችን የልጁን መልክ ባላሳየንባቸው በእያንዳንዱ ሁኔታዎች በጓዳችን ንስሐ በእግዚአብሔር ፊት በአደባባይ ደግሞ ለሰሙን ሰዎች ይቅርታ መጠየቅ ግዴታ ነው፣ የሁላችንም ነው። እኛ ግን ዛሬ የራሳችንን ወክለን የራሳችንን እናደርጋለን። በዚህ ጉዳይ ይቅርታ እንጠይቃለን። እንግዲህ እንደዚህ ነው ኦርቶዶክስን ለማንጓጠጥና ለመስደብ የሚጠቀሙበት ሜካኒዝም ይሄንን ነው። ግን እውነቴን ነው የምነግራችሁ። እስኪ በንጹህ ሕሊና እንወቃት፣ እንቅረባት፣ እንረዳት።
ያኔ ትተርፋላችሁ። ያኔ ከእንደዚህ አይነት ውዝንቅጡ ከወጣ የአምልኮ መልክ አላቸው ግን ኃይሉን ክደዋል ከሚል የዘፈቀድ የዓለም ዳንኪራ ከሚያሰኘው ነገር ትወጣላችሁ። አማሞ ይደነስና አከፈረንጆታ ይላ ደንስ እንግዲህ ከዚህ ወደዚህ ባዶ እኮ ነኝ የኔ ጌታ ምን ልግዳለ በእጄ ላይ አንዳች የለኝ የምሰጥ ላንተ ክብር የሚመጥን ሕይወት የለኝ ዝማሬን በቸርነት ተቀበለኝ አንደበቴን የቃኘኸው ለምስጋና የውሰድ ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና የውሰድ ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ። የመምጣት እውነትን ተረዱላለሁ። ትውልድ ንቃ። እውነትን እውነት እያልክ ለመጀገን ጽና እላለሁ። የሮሜ መልእክት ታሪካዊ ዳራን አንብቡ። የነበረው ደብዳቤዎቹ ሲጻፉ መልእክቶቹ ሲጻፉ ለነበረው ነገር መልስ ነውና የሮሜ መልእክት ላይ ስራ ብሎ የተናገረውን የሕግ ስራ የሚለውን እያንዳንዱ ነገር ማሰብ አለብን። በዚህ አጋጣሚ የተሻረ ሕግ አለ፣ የጸና ሕግ አለ፣ የተፈጸመ ሕግ አለ፣ ባለበት ይቀጥላል እና ይሄንን በቅንነት አስቡ። ብዙ ፕሮቴስታንቶች አይመለከተንም ሕግ ተብሎ ትእዛዝ የሚባል አይመለከተንም። በነገራችን 10ቱ ትእዛዝ እኮ ራሱ እሱ አምላክ እንደሆነ እኮ ነው የሚናገረው። እንግዲህ እነዚህ 10 ትእዛዛቶች እንደምትመለከቷቸው በግልጽ ተቀምጠዋል። ስለ እግዚአብሔር የተናገሩትን ቆም ብላችሁ ማየት ነው። ከሰው ጋር ስላለን ተግባቦት እስከ ወላጆቻችን እናትና አባትን አክብር፣ አትስረቅ፣ አታመንዝር። ታዲያ ይህንን እያደረግን የኢየሱስ ነን ብለን አምነናል ብለን እንትን እንላለን። አንዳንዶቻችሁ እኛ ስላመንን አናደርግም። ተው፣ አትዋሹ። ለዚህ ነው ቤተክርስቲያን 7 ሚስጥራት ብላ ታስቀምጥልናለች። ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ንስሐ፣ ሚስጥረ ክህነት፣ ሚስጥረ ተክሊል፣ ሚስጥረ ቀንዲል፣ ሚስጥረ ሜሮን ብላ አስቀምጣልናለች። የንስሐ ህይወት ወሳኝነት አለው። ለምን? መዳናችን ዕለት ዕለት ስለሚፈጸም። ትውልድ አስተውል። በጨለምተኝነት እችን ስንዱን በቤት ቤተክርስቲያንን አትዋጋ። ቀርበ ጠይቅ፣ ተማር። ሙሉ ሰው ያደርጋልና። እመለሳለሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ